በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አድርገሽኝ ባንቀልባ ጧት ማታ ወድስ ሲባባ ልጅ ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አድርገሽኝ ባንቀልባ ጧት ማታ ወድስ ሲባባ ልጅ ስትይ ተጨንቀሻል የእናት ፍቅር ዋጋ ከፍለሻል ማለኔ ተካሻል አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽ የፍቅር ሸማ ላስተያይሽ ደሞ ከነማ አንቺን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ በጣም እናመሰግናለን አረፈሉ እናንተ አረፈሉ ጸጌ ጎሽ አብረሽ ታኪዮ የናቱ ለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለው ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ 9 ወር በሆዷ ከዛም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘውትር ይሰማኛል የምይድካማ ጥራ በማሳደግ በሴትነት አቅሟ የእናቱ ለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለው ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ አባቴ ሞቶብኝ በሕፃንነቴ ለታሳደገችኝ ብቻዋን እናቴ ሳይርበኝ ሳይጠማኝ ወይም ሳልታረስ ነው ያሳደገችኝ እማምትሏት ሴት የእናቱ ለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለው ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ ዋው እንኳን ለእናቶች ቀን አደረሳችሁ እንላለን ቅዳሜ ከሰዓቶች ነን በልዩ ዜማዎች ምርጥ በሆነ እጅግ በሚስብ በሚያራራ በሚያባባ ስለናት በተዜሙ ዜማዎች ፕሮግራማችን ጀምረናል በእያላችሁበት እንደምን ሰንብታችኋል የእናቶች ቀን እንግዲህ ሁሌ በየአመቱ ባለም አቀፍ ደረጃ በጣም ደምቆ እናቶቻቸውን ሰዎች እንግዲህ ስለናት ሁሌ ነው በየቀኑ ነው ታስበው የእናቶች ቀን ሁሌ ነው የሚከበረው ሁሌ በልብህ አለች እናት ግን ደግሞ ቀን ተብሎ ሲሰጠው ደግሞ ለናተ በቃ በደንብ የተለየ ስሜትን የምትገልጽበት ነውና ነገ ነው የእናቶች ቀን እንግዲህ ዛሬኛም በቅዳሜን ከሰዓት በዋዜማው ሆነን ልዩ ዜማዎችን አስቀድመን ለናት በተዜማ ልዩ ዜማ እንግዲህ ገብተናል ማለት ነው እንኳን አደረሳችሁ እንኳን
ልዩ ነው 365ቱም ቀን የእናቶች ይከበራል። በልዩነት የሚከበረው ቀን ደግሞ ሲመጣ ለየት ያለ ነገር በማድረግ እናሳልፋለን። ዛሬኛ ዋዜማው ላይ እንግዲህ ልዩ ዜማዎች አጅበውን ገብቷል። ከነሱ ጋር ትንሽ ቆይታ እናደርግና ሀሳቦች ደግሞ እናነሳለን። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ድምጻችሁ አንደኛ ነው ለልዩ ዜማዎች። ልዩ ዜማ ከዚህ ቀደም መታችሁ ታውቃላችኋል እኛ ጋር አይደለ? አሁን ደግሞ ትንሽ ከፍ ብላችሁ ነው የመጣው። ብዙ ነገር ለየት ይያለ ለየት ብላችሁ ነው የመጣው። አንድ ሰው የሁሉንም ሲያስተዋውቀንና አስተዋውቂን ሁሉንም እስኪ ስማቸው ከራስ ጀምረን። እሺ እኔ ህይወት መለስ እባላለሁ። እሷ ጽዮን ሽበሺ፣ ፍቅር ወርቁ፣ ሜላት እንዳለና ቤቴሌም እንዳለ አንድ ላይ ስትሆኑ ደግሞ ልዩ ዜማ በጣም ደስ ይላል። እንዴት ነው ሙዚቃ የምታጠኑት? እስኪ ትንሽ ስለናንተ ንገሩ። ሙዚቃ አንድ ላይ የምንሰራበት ቦታ አለ። መገናኛና አዲስ ገበያ ነው የምንሰራው። መገናኛ ትሬኒንግ እናደርጋለን፣ አዲስ ገበያ ደግሞ ቮካል ኤክሰርሳይዝ እናደርጋለን። ስራ እንደዚህ መስራት ጀምራችኋል? አዎ ጀምረናል። ኢቨንት ላይ እንሰራለን፣ የተለያዩ መድረኮች ላይ እንሰራለን እና ደግሞ ቲክቶክ አካውንታችን ላይ ስልክ ቁጥር አስቀምጠናልና በዛ ስልክ ቁጥር ደውለው ለቤተሰብ፣ ለጓደኛ፣ ለፍቅረኛ፣ ለእናት፣ ለአባት ደውለንም ሆነ በአካልም ተገኝተን የሰርፕራይዝ ስራዎች እንሰራለን። ሌሎች የሙዚቃ መሳሪያዎች አሏችሁ ወይስ በድምጻችሁ? በድምጻችን ብቻ። በድምጻችሁ ብቻ ሙሉ ባንድ ወጪ አትፈልጉም ማለት ነው? አሪፍ ነው እውነት ደስ ይላል። በቃ ይሄ አሁን ተሰብስባችሁ ያሰማችሁት ዜማ ደግሞ ለብቻ አንድ ቤት ሆነ ሲገቡ ደግሞ የተለየ ነገር ነው። ደስ ይላል በጣም። ያው እንግዲህ ከዚህ በላይ ደግሞ የምታስቡት ነገር እንዲሳካላችሁ እንመኛለን። ለምን ቅዳሜ ከሰዓት ላይም በፊት መታችሁ እናውቃችኋለን። ዛሬ ደግሞ ከፍ ብላችሁ መታችኋል። ሁለት ደሳስ የሚሉ ሙዚቃዎችን ሰምተናል። አሁን የመጨረሻውን እንሰማለን ማለት ህብረ ዜማ በጣም አሪፍ። በጣም እንግዲህ አሁን የቡዝዬንም ሙዚቃ እናውቀዋለን የይርዳውንም፣ ግን ደግሞ በህብረ ዜማ ደግሞ ሲሆን የተለየ ስሜት ይፈጥራልና በጣም ቆንጆ አድርጋችሁ የተጫወታችሁት። አሁን ደግሞ ስለ አገር አይደለ? ተዘጋጅታችኋል? እሺ እናት ሀገር አይደለም ይባል በጣም ለሰው ልጆች ሰላም፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ፍቅር፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ከባህር ከየብሱ ከሰፊ ውቅያኖስ በሚመጣው አየር በሚነፍሰው ንፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም ጥሪያችን መልእክታችን ይድረስ። በዓለም 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 ይስፈንልን ሰላም። በዓለም 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 ይስፈንልን ሰላም። ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን። ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን። ኑሮ ለሰው ልጆች በእውነት ቀላል ስላልሆነ ዋዛ በሆነው ባልሆነው ይቅር ጭቅጭቃችን አይብዛ። ንዝነት ንትርክ አለ በኑሯችን
በልባችን መካከል ወዳጅም ቢሆን ይቀራል ሀብትም ቢሆን ይርቃል ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን ዋው ድንቅ ነው ደስ ይላል በጣም ጸግያው ብዙ ጊዜ ማስቸግራት ነገር አለ ሲዘፈና ብር ይገባሉ እና አንዳንዴ ድምጹ የኔ ድምጽና የዘፋኙ ድምጽ አብሮ ሳይስቀር ስቅቅ ይላታል ዛሬ እግዚአብሔር ይመስገን ዝም እንዳልኩ ለምን እንደዚህ አይነት ድምጾች ሊገባ አይቻልም ማለት ነው አዎ በቃ እንደዚህ እርጋታ ያለው በቃ በጣም ይማርክ ነው እና ማራኪ ብለናቸዋል የድምጻቸው ከለር የተለያየ መሆኑ በራሱ ሙዚቃውን ደስ ብሎሽ እንድትሰማ ያደርጋልና በጣም እናመሰግናለን ብዙ ጊዜ እንዳጠናችሁት ያስታውቃል ምንም እንደዚህ ሳይል ነው ተጀምሮ ያለቀውና ቆንጆ ዘፈን የመረጣችሁትም ለእናቶችም ለሰላም ለአገር እንግዲህ እናንተ እዚህ ጋር መጣችሁ ከኛ ጋር ይሄንን የመሰለ ዜማ ስላሰማችሁን በጣም አርገን ነው የምናመሰግነው በእያላችሁበት ሆናችሁ ደግሞ የዛሬውን ቀን የምታስቡ ሁሉ እንኳን ለእናቶች ቀን በሰላም አደረሳችሁ እናቶቻችሁን እንኳን አደረሰሽ በሉ ልጆቻችን ደግሞ እኛን እንኳን አደረሰሽ ይበሉ አይደለ የእናቶች ቀን እንደዛ ስላለ እናንተም እንግዲህ እንኳን አደረሳችሁ ለእናቶቻችሁ ስለዚህ እኛ በቀዳሜ ከሰዓት ስም ሆነ ለእናንተ ለሁላችሁ ለእናቶቻችሁ እንኳን አደረሳችሁ እናቶቻችሁን እንኳን አደረሳችሁ እናመሰግናለን ከልዩ ዜማዎች በጣም ልዩ የሆነ ህብረ ዜማ በኋላ እንግዲህ አለን ቅዳሜ ከሰዓት ተጀምሯል ዛሬ ዝግጁ ናችሁ በጣም ዝግጁ ነን ነው ወይስ እንደሱ ሲሄዱ ቀራራ ጀመራ ግን ከሁሉም ነገር በፊት እንኳን አደረሰሽ እንኳን አብሮ አደረሰን እኔ አለም ስክል በቅዳሜ ከሰዓት ቤተሰቦችም እናቶች ካላችሁ እንኳን አደረሳችሁ በሙሉ እናቶች እውነት ነው እዚህ መጥታላችሁ እናቶች ዛሬ እንግዲህ ዋዜማው ላይ ነው ያለነው በአለም ላይ የምትገኙ እናቶች ዛሬ የምትታሰቡበት ቀን ስለሆነ እንኳን አደረሳችሁ በድጋሚ በእያላችሁበት ሆናችሁ እንግዲህ ቅዳሜን ከሰዓት ዛሬ እናት እያልን ጀምረን እስከምንጨርስ ድረስ ብዙ ነገሮች አሉ መሀል ላይ ስለ እናቶች እናትነት በጣም ብዙ ሊያስወራ የሚችል ነገር ነው ስፔሻሊ አሁን አንቺ ስለወለድሽ እናትነትን በደንብ ታውቂያለሽ ልጅ ለእናቷ መጣስተማረች የሚባለው ቀላል ነገር አይደለም ለምን የእናትነት ትርጉሙ ከዛ ጋር ተያይዞ የሚመጣ ስለሆነ ማለትና እናትነትን ያውን አንዳንዴ በእንስሳት ላይ ራሱ ስታዩ ያስቀናል አይደለም በሰው ልጅ እንስሳት እንኳን ለልጆቻቸው ምን ያክል እንደሚሆኑ በድመት በውሻም በምንም ስታዩ ተፈጥሮ ለእናቶች የሰጣችሁ ለየት ያለ ነገር አለና እናትነት በጣም ትልቅ ትርጉም የሚሰጠው ነገር ነው ምናልባት እናቶቻቸው በህይወት የሌሉ ሰዎች ሊኖሩ ይችላሉ ግን ሌሎች እናቶች አሉ በህይወት ያሉ ረዳት ደጋፊ የሌላቸው ሰዎች አሉና ለነሱ ማድረግ ልክ ለራስ እናት እንደማድረግ ስለሆነ እነሱ መንከባከብ ከነሱ ጋር ጊዜ ማሳለፍ ከነሱ ጋር መሆን በራሱ አንድ እናትን እናስታውስበት መንገድ ነውና እናትነት በጣም ደስ የሚል ትልቅ ትርጉም ያለው ነገር ነውና በአለም አቀፍ ደረጃ ያላችሁ እናቶች ያው ዛሬ ዋዜማው ነው እንኳን አደረሳችሁ 365ቱም ቀን እናንተ ነው ቀደም ብለናል ከዚህ በኋላ ምን እንለዋለን ሁሉም ቀን እናንተ ነው ለምን ወደ ምድር የመምጣታችን ከፈጣሪ ቀጥሎ ዋናው መንገድ እነሱ ስለሆኑ ማለት ነውና ትልቅ ምስጋና ይገባቸዋል እናቶች እናትነትን እንዳልከው ነው እናት ስትሆን ነው የምታውቀው እንዲያውም ብዙ ጊዜ አይተ ከሆነ ዮኒ እዚህ ቤተሰብ ለመፈለግ የሚመጡ እናቶች እኔ ሶልድ ነው እናትነት ሲገባኝ ነው እናቴን መፈለግ የጀመርኩት ይላሉ ከዛ በፊት እናትም ያላባት የሚያደጉ በጣም ብዙ ግን እንደ እናት ሆኖ ያሳደጓቸው ቤተሰብ በቃ ሳይጎልባቸው ያድጉና ልክ ሶልድ ግን እናቴ እንዴት ሆና ነበር ብዬ ማሰብ ጀመርኩ እናቴን መፈለግ የጀመርኩት ከወለድኩ በኋላ በጣም ብዙ ጊዜ እንደዚህ የሚሉ እናቶች መጥተው ያውቃሉ ደሞም ልዩ ስሜት አለው አይደለ እናትና ልጅ በተለይም ሲገናኝ ከሁሉም በላይ በጣም ተለያይተው ረጅም ጊዜ እናትና ልጅ ሆኖ ሲገናኙ በጣም የተለየ ስሜት አለው ብቻ የእናቶች ቀን ነው ነገ በዓለም አቀፍ ደረጃ ነው የሚከበረው ለሁላችሁም እናቶች እንኳን አደረሳችሁ አዲስ ለወለዳችሁም እንግዲህ እንኳን ደስ ያላችሁ እንኳን አደረሳችሁ እያልን ነው ፕሮግራማችንን እንጀምራለን የ1996 ዓመተ ምህረት
ለእናቴ የጻፍኩላት ግጥም ነበር እና እሱን እኮ እያስታወስኩ ሁለቱ ስኒ ብቻ ነው ትዝ ያለኝ። ምንድነው ነገርየው? የማዘር ፎቶ ጉርድ ፎቶ መሀል አለ። ይሄ በአውቶግራፍ አውቶግራፍ ጉርድ ፎቶ መሀል አለ። ከላይና ከታች ነው ስንኙና አሁን ለማስታወስ እየሞከርኩ ነው፣ ግን ሁለቱን ስኒ ነው ትዝ ያለኝ። እናቴ ነሽ አንዷ ማማ የኔነቴ ጦም ግርማ ሀብዬዋ ጣፋጭ ማሬ ትፍሰቴ ሸጋወዜ ምናምን የሚል ነው። ወይኔ ተረሳኝ እንጂ አቦ ዛሬ ባመጣላችሁ በጣም ደስ ይለኝ ነበር። እና ለእናቶች ቀን ነበር ይጻፍኩላት። የእናቶች ቀንን ማሳውሰው ግንቦት በገባ የመጀመሪያ እሁድ መሆኑን ማሳውሰው በዛ ግጥም ነበርና ባሳያችሁ ደስ ይለኝ ነበር። ለማንኛውም እናቶቻችን እንኳን አደረሳችሁ ማለት እንወዳለን። ስለና ሲነሳ ለስራ ወደ ሆሳና ባቀናንበት ጊዜ የአንድ ዶክተር ታሪክ ነበር የምንሰራው። ከድግስ ቦታ መጥቶ ያወለዳት የእሱን ዶክተር ታሪክ እየሰራን ያንን ኦፕሬሽን ያደረገበትን ሩም ሊያሳየን ይዞኝ ሄደውና እኔ መጀመሪያ ጊዜ ነው ወላዶች ጋር ስገባ። አጋጣሚ ኦፕሬሽን ሩም ነው እና አጋጣሚ እዛ የነበረችው እናት ወላድ እናት ሰመመን የሰመመን መርፌ እየተወጋች ነው የደረስነው እና ያ የህመም ድምጽ ስማ ምን ይበቃ በጣም ከባድ ነውና እናቶች የኦፕሬሽን ነው የተገላገልኩት ምናምን ሲባል እንደ ቀላል ነገር ሊመስል ይችላል። አንዳንዴ ምጥ የመጨረሻው ከባድ ነገር ስለሆነ ግን እያንዳንዷ ነገር እናትነት ውስጥ ያለችው ስሜት ሲገባን ነው በደንብ የምንረዳውና እናቶች ደግሞ ያን ሁሉ መስዋዕትነት ከፍለው ነው እኛን የወለዱን ያሳደጉን ሁሌ የሚያስቡልን የሚጸልዩልን መልካምነታችን በጎነታችን ብቻ የሚመኙልን እናቶቻችን በእውነት ትልቅ በጣም ትልቅ ክብር ይገባቸዋልና ለዓለም እናቶች ሁሉ ለኢትዮጵያውያን እናቶች ሁሉ እንግዲህ መልካም የእናቶች ቀን በድጋሚ እንመኛለን ማለት ነው። ዋዜማው ላይ ሆነን ነው የምናነሳው። እኔ ምናልባት በሳምንት ዓርብ ዕለት ወይም ግንቦት 1 የእናቴ ልደቷ ነበርና ወይዘሮ አበባ ነው ብስ የሚላት እኔ ግን ማማ ነው የምላት። እንኳን ተወለድሽ መልካም እናቶች ቀን እላታለሁ። ግንቦት 1 ነው የተወለዱት። ግንቦት 1 ነው የተወለደችውና ትልቁ ነገር እኔ ስለሆነ ተምነግራችሁ ማለት ነው በህይወቴ በእያንዳንዱ በማድረጋቸው እንቅስቃሴ ውስጥ ከፈጣሪ ቀጥሎ የእናቴ ጸሎት ነው ያለውና ሁላችንም እናቶቻችን አሁን እኛ እናንተ በየጊዜው አትሄዱም የራሳችሁን ቤተሰብ መስርታችሁ ስለምትኖሩ ግን ቤተሰቦቻችሁ በጭራሽ ከጸሎት መዝገባቸው ላይ አያጧችሁ ሁሉ ጊዜም ሲጸልዩ እናንተን ያስባሉና ሁሉም እናቶች ስለ ሀገር ስለ ልጆቻቸው ስለ ቤተሰብ ስለ ሁሉም ነገር ይጸልያሉና እናቶች በጣም ትልቅ ኃላፊነት የሚሸከሙት የኛ ቁም ነገር እስከ መድረስ ድረስ ሳይሆን ቁም ነገርም ላይ ደርሰን የተሻለውን ደረጃ እስክንደርስ ድረስ ሁሉ ጊዜም ከነሱ ጋር አንለይምና በጣም እንወድሻለን። እንኳን ተወለድሽ። አብቺም እናታችን ነች የዮኒም እናት ትየመሲ እንኳን ለእናቶች ቀን አደረሳችሁ ማለት እወዳለሁ። በጣም እኔ አንዳንዴ በጣም እቀናባቸዋለሁ የእውነት ማለት እናትነት ተብሎ ሰው ስለ እናቱ በደንብ ሲያወራ ታድሏል ማውራት አልችልም እኔ የእውነት ለዛ ነው ይሄ የምትኖረው ነገር አለ አይደለ በቃ ኖሯለሁ የምትገልጸው ነገር አይደለምና ይገባታል ያስባለሁ። ያንቺን አይተናል ሊደና አይተናል። እንኳን አደረሳችሁ ሁላችሁ። በዚህ ሳምንት ሌላው ኢቢኤስ ዋንጫ ከፍ አድርገን የመጣ ነው እንዴ ነው አቀባበል አዎ እንዴ 8 ጎል አለኝ አንተ ነው ያገባው 8 ጎል በውድድሩ አጠቃላይ 8 ጎል አለኝ ወደ አረጋጋ ባንቻ 8 ጎል አይ በአጠቃላይ በውድድሩ ላይ ነበረኝ ግን ወደ 20 የሚጠጉ ቲሞች ነው የተሳተፉት። ምንድነው ነገር የውድድሩንም እንደው የሚዲያ ባለሙያዎች ውድድር ሁሉም የሚዲያ ባለሙያዎች ነው የሚሳተፉበት ከ20 በላይ ቲሞች ነበሩ። ከነሱ ማለት እንግዲህ ዋንጫውን ያነሳ ነው እኛ ነን። ከዛውጪ ናትናኤል ፍቃዱ እናውቀዋለን ከኛ ጋር የሚሰራው እሱ የውድድሩ አጠቃላይ ኮከብ ተጫዋች ነበር። ያለፈው ቅዳሜ ደግሞ አግብቷል። እሑድ ዕለት አግብቷል። እንኳን ናቲ እኔ እኮ ቀስ እያለ ነው ነገር የሚገባኝ አንተ እንትን ራሴ በጣም እያጨበጨበ አግብቷል ሲል ኳስ ነው ይመስላል አንተ ሚስት አገባ ትዳርም ኮከብም ተጫዋች ናቲ እንኳን ደስ አለው። ስለዚህ ሳምንቱ ድል በድል ነበር ማለት ይቻላል። አብርሽ ግን የምትሳተፍበት ጌም ላይ ያሸናፊነት እድል በጣም አለ። ያመት ወጥረ
አብርሽ ስለሰጠህ መረጃ በጣም ነው የምናመሰግነው። አንተም ተሳትፈበታል። ቅዳሜ ከሳት አየሽ አይደለ እንዴ? ቅዳሜ ከሳት እኮ ለወሬ ነጋሪ እንኳን የለንም። በተለይ ጌም ውድድር ምናምን ላይ እኔ ከዚህ በኋላ ከተመደብን ከአብርሃም ጋር ነው የምሆነው። ለፈራንካው ነው ለፈራንካ ስለታለው አለጂ ለድፍረት ሲሆን እኔ ጋር ከዮኒና ከዳኒ ጋር አይደረሰኝ አልፈልግም። በእውነት አልፈልግም። ለማንኛውም አብርሽ በዝርዝር ስላጫወትከን በጣም እናመሰግናለን። ይሄ ድል የሁላችን ድል ነው። ኢቢኤስ እንግዲህ በተለያየ ሁኔታ ስፖርት የምትወዱ ወንድሞች አላችሁ፣ ደግሞ እህቶች ደግሞ አሉ። ቲፎዞ በጣም ከባድ ቲፎዞ ከጸጊ በስተቀር ይቅርታ እና ሁላችሁም ልናመሰግን እንወዳለን። በቀጥታ ወደ ቅዳሜ ከሰዓት ዝግጅቶቻችን ነው የምናልፈው። አብራችሁን ቆዩ።